ታዲያስ አዲስ የአሳማ ስጋ ትበላላችሁ? ቀጣዩ ዘገባ ምናልባት ለሚጥል ህመም ልትዳረጉ ትችላላችሁ ይላል። የአሳማ ስጋ በእምነት አሁን በኦርቶዶክስ ቤተክርስቲያን ውግዝ ነው፣ አይበላም። ግን አሳማ ስጋ ደግሞ በሚገርም ሁኔታ ካሁን በፊት በልቻለሁ። እኔ ለካ የተከለከለ ነገር እንዴት እንደሚጣፍጥ ልነግራችሁ አልችልም። በኋላ ላይ ነው እንግዲህ ያው ስተት አንዳንዴ መናዘዝና ስተትን መናገር ጥሩ ነውና ከዛ በኋላ ወይ ነጮቹን ያልኩት የቢፍ ስጋ ምኑን ይጣፍጣል? በጣም ነው ያኛው የሚጣፍጠው። አሁን የገባኝ ስለተከለከለም ነውና አሁን ግን ይህን ስጋ መመገብ በራሱ የጤና ችግር አለው የሚል ዘገባ ቢቢሲ ይዞት መጣ። አዎ እንደውም የጤና እክሉ በጣም ከፍ ያለ ነውና ቢቢሲ በዚህ ዘገባ ውስጥ ምናልባት ለዩቲዩብ ተመልካቻችን አንዲት እንስት አካቶ ነው ጥናት ያደረገውና ሌሎችም ላይና በእቺ እህታችን ምንድነው በአንጎላ ውስጥ 38 ጥገኛ ህዋሳት ተገኝቶባታል። 38 ጥገኛ ህዋሳት። ከዛ እነዚህ ጥገኛ ህዋሳቶች ከፍተኛ ራስ ምታት፣ ራስን አስቶ የሚጥል በሽታ፣ ከልክ ያለፈ መንቀጥቀጥ ወይም ቅዠት ይከሰትባታል። ከዛ በኋላ ይሄ ጉዳይ ጠቅለል ባለመልኩ ባለሙያዎች ሲያጠኑት የአንጎል ኢንፌክሽን ሆኖ ይገኛል ማለት ነው። የአንጎል ኢንፌክሽን ደግሞ ከሚገኝባቸው በዓለማችን ላይ ጥቂት ሰዎች አንዷ ሆናለች እና ይህ ኢንፌክሽን የሚከሰተው ደግሞ የአሳማ ስጋ በመመገብ ወደ ሰውነት የሚገባው የኮሶተል የምንለው እሱ አቀሳልሽ እሱ ላይ ደግሞ እኔን አየችኝ ያ ምናምንቴ እኔን አየችኝ እንጂ አሁን ምን ነው የሚመስለው ኮሶ? እንደውም ጠይም ኮሶ ኮሶ በባህሪው ነጭ ነው። አንተ ግን ጠይም ማለት ጠይም ኮሶ አየሁ ዛሬ ለመጀመሪያ ጊዜ አብሮን ኮሶ እኮ መድኃኒት አለ ፕሮግራም እየሰራ እና ቆይ የአሳማ ስጋ መመገብ ለሚጥል በሽታ እውነት ይዳርጋል ነው? አዎ አንደኛው እሱ ነው። ሁለተኛው ደግሞ በከባድ ኢንፌክሽን ይጠቃል አእምሯችን ራሱ። ስለዚህ የዓለም ጤና ድርጅት በነገራችን ላይ በመላው ዓለም ወደ 8.3 ሚሊዮን ሰዎች በበሽታው ይያዛሉ ይላል። ይህ ምልክት የሚያሳዩና የማያሳዩ አሉና በሽታው በስፋት በሚስተዋልባቸው አካባቢዎች ራስን ስቶ ለመውደቅ በሱ ይታወቃል። ይህ በሽታ ያለባቸው ሰዎች ራሳቸውን ስተው ይወድቃሉ። የአሳማ ስጋ መመገብ ወደ ሰውነት የኮሶትል ሲገባም በቀጥታ አንጎል ውስጥ ጥገኛ ያው ነፍሳትን አያስከትልም። በእርግጥ ከዚህ ጋር ተያይዞ በጣም ብዙ እንግዲህ ባለሙያዎች የሚያስረዱት ጥቃቅን እነዚህ ከባድ የሆኑ የጤና እክሎችን ሊያመጣ ይችላል ማለት ነው። እኔ ግን በጣም የሚገርመኝ የእግዚአብሔሩ መንገድ ነው። ልክ ባለፈው አንድ የሆስፒታል ባለቤት ጥናት አድርጎ የረመዳን ጾምና የኦርቶዶክስ የፋሲካው ጾም የአብይ ጾም በሱ ወቅት ላይ የታማሚዎች ቁጥር ይቀንሳል። ሎሲ በጣም ገበያ ይቀንሳል። እና ዝም ብለሽ ስታስቢው ሰው ስፕሪች ይበቃል። አንድ የሚገባ ነገር ለካ ጾም አለው የጤና በረከት ራሱ ሳይንሱ መጨረሻ ላይ እንደው አያምንም እጅ አይሰጥም እንጂ በቃ ለእግዚአብሔሩ በቃ የተጻፈው የተሰራው ነገር ለምን ያለ ጤና ጥሩ እንደሆነ እያመነ እየመሰከረ ነው የሚሄደው። አሁን ወደዚህ ደግሞ ስቴጅ አሁን የአሳማ ስጋ ክልክል ነው፣ አይበላም። ቀድም እያልኩ አልነበረ የሃይማኖት አባቶች ይከለክላሉና በዚህ በኩል ደግሞ መጣና የሚጥል በሽታ የአንጎል ኢንፌክሽን ቢያንስ አስባችኋል? አንጎላችን ውስጥ ቢያንስ 38 ጥገኛ ህዋሳትን ሊፈጠር የሚችልበት እድልም ደግሞ ወደ አንጎል ከተሸጋገረ ይላል በጣም ከባድ ነው። ወደ አንጎል ሲሸጋገር በሽታው ከፍተኛ ደረጃ ደርሷል ማለት ነው። በሁሉም ሃይማኖት ነው። በነገራችን ላይ ያው ታዲያ ሰድሶች የአሳማ ስጋ በእኛም በእስልምና ሐራም ነው።
የሚል መልእክትም መጥቷል። በሁሉም ሃይማኖት አይበላም። ነጮቹ ግን በጣም ነው የሚደፍሩት። እኔም ሳላቅ ነው የበላሁት፣ ግን በልቼው ደግሞ በጣም ነበረ የጣመኝ እና በጣም ነው የሚጣፍጠው። የአሳማ ስጋ የበላችሁ እስኪ በማህበር ተደራጅተን እናዘዝ። አሳሞች አሉ እኮ እዚህ ሳይታወቅ ግን እንደውም የሆነ ሰዓት እዚህ ካላችሁ እንደ ትልቅ ወሬ ሆኖ ነበር ሚዲያ ላይ እኮ የምናስታውስ ከሆነ አንዳንድ ሬስቶራንቶች ከሰርቪሳቸው ጋር አብረው እየቀላቀሉ ይሰጣሉ። በርገር ምናምን ውስጥ አይደል? የአሳማ ስጋ እንደዚህ አይነት ነገር በጣም ቆይቷል። ከተሰማ ሰምቶ ነበር ውስጥ አይመስለኝም። ለምን ኢትዮጵያ ውስጥ ከዚያም የባሰ ነገር እኮ ሰምተናል። ሰይፉ የአይጥም የምንም የአህያም ስጋ አለ እየተባለ እንዴ ነበረው። ሰዎች ምን ያክል ውጪ መመገብ የፈሩበትን ጊዜ እናስታውሳለን። የአሳማ ስጋ ብልተው አይችሉትም ብዬ ነው፣ ውድ ስለሆነ። የማዘር ነገር እኮ መጣኔ አሜሪካን እንጀራ ከሩዝ ጋር ቀላቅለው በቃ በጣም አሪፍ ነው። እንደውም በቃ እኔ ሐሳብ ይዤ ነው የመጣሁት ወደዚህ ስመጣ ማለት ነው። እና እንደውም ለወጪ ለምንም በጣም አሪፍ ነውና አዲስ ነገር ብዬ ቁጭ ብዬ ከማዘር ጋር ሳወራ ምንድነው ቃል ሩዝ እንጀራ አይሻልም ወይ ከሩዝ ጤፍ አይሻልም? ምን ሆነ እንደውም ዝም ብለህ ነው እኮ የተመለጥከው አለች። መጨረሻ ላይ አስበህ አይደለም ተባልክ። አንተ ማስደመምህ ነው ባንተ ቤት የሚገርም ሐሳብ። ውይ ኧረ ተው አቤት ብስለት ምናምን ነው የምጠብቀው እኔ። አቤት ተብሎ ምን አንተ ሩዝ አለች። አይ ሩዝ አሁን እኮ ይቀላቀላል ያው ሩዝ በእንጀራ ተመሳሳይ ነበር በጊዜው። በነገራችን ላይ እኔ በነገርኳት ጊዜ የሆነ ሩዝ ራሱ ጠፍቶ ትንሽ ወደድ ብሎ ነበር እና አሁን እየተቀራረበ ነው አይደል? አዎ እንግዲህ አስቡት እንግዲህ በሁሉም ሃይማኖት የተከለከለው የአሳማ ስጋ ሳይንቲስቶቹ ተሰበሰቡና አጥንተውት ወደ እግዚአብሔር መንገድ መጥተው ይህ እንግዲህ የአሳማ ስጋ የሚጥል ህመምና ሌሎች ተያያዥ ችግሮች አሉትና ባትበሉት ይመከራል የሚል መደምደሚያ ላይ መድረሳቸውን ቢቢሲ ዘግቧል። እንዴት አገኛችሁት ወሬውት? በጣም ብዙ በመላው ዓለም ይህንን ስጋ የሚመገቡ ሳያውቁትም አውቀውትም ስላሉ ጥንቃቄ አድርጉ። ቅዳውን የሁል ሰው በደንብ ያብራራችሁ። መጨረሻው ላይ የመደምደሚያው የሚለው ይህንን ነው። በተለይ ወደ ጭንቅላት የሚሻገር ከሆነ የበሽታው መጨረሻ ላይ ደርሷል ማለት ነው። ህዋሳቱ ጭንቅላት ላይ አንጎል ላይ የሚያርፉ ከሆነ ይህ ማለት አጥኞቹን ያጠኑት። ስለዚህ የመጨረሻው የበሽታው መጨረሻ ላይ እና መመለስ ላይቻል ይችላል። ትሪት የሚደረግበት ስቴጅ ላይ ላይሆን ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል። በተለይ አሳማ ስጋን በተለያዩ ዓለማት ለምትመገቡ ጥንቃቄ በተለይ ማድረግ ደግሞ ያስፈልጋል። ተዋሲው በደንብ ባልበሰለ የአሳማ ስጋ ይተላለፋል። ምናልባት በዚህ ጉዳይ ላይ ሀሳብ እንዲሰጡ እንደወል አድርጌላቸዋለሁ። መጋቢ አዲስ መስመር ላይ ያሉ እንደምን አመሹ መጋቢ አዲስ? እግዚአብሔር ይመስገን። ሰይፉ እንዴት ነህ? አለሁ ይመስገን አምላክ። ዛሬ ቢቢሲ ላይ የአሳማ ስጋ መመገብ የሚጥል በሽታ መንስኤ ነው የሚል ዘገባ አገኘንና እሱን እንዳቀረብን አይ በሁሉም ሃይማኖቶች የአሳማ ስጋ የተከለከለ ነው የሚለው ላይ አዎ ሐራም ነው፣ አዎ በእኛም ልክ ነው የሚል ነገር መጥቶ ነበር። በመሃል ግን አንድ አድማጫችን አይ ይህ ሐሳብ በፊት ነበር እንጂ አሁን ተፈቅዷል የሚል ሐሳብ ጻፈልንና ምናልባት በሱ ጉዳይ ላይ እውነት ተመልካቻችን ወይም አድማጫችን የጻፈው ነገር እውነት ነው ወይ ልሎት ነው የደወልኩት። እግዚአብሔር ይስጥልኝ። በመጀመሪያ ደረጃ እንደው እና አጀንዳ እንዳይሆንና ይህን በዚህ ጉዳይ አድርገው ደግሞ በየቲክቶክ በየው እንዳይጨቃጨቁበት በእግዚአብሔር ስም ጠይቃለሁ። በቂ አጀንዳዎች ስላሉን ተጨማሪ አጀንዳ ድንጋይ መወረር አንፈልግም። ግን እንዲያው ጠቅለል ባለ መንገድ መጀመሪያ ደረጃ እንግዲህ የሃይማኖታችን ሁሉም ነገር አመጋገባችን፣ አበላላችን፣ አጠጣጣችን፣ አለባበሳችን፣ ውድቀታችንም ትንሣኤያችንም ክብራችንም ውርደታችንም በጠቅላላ ስጋዊ ኑሯችን እንዴት ይሁን፣ መንፈሳዊ ህይወታችን እንዴት ይሁን፣ የት ነው እንዴት እንኑር፣ በምድር ላይ ወደ ሰማይ እንዴት እንሄዳለን፣ ምን እናሟላ የሚል ዝርዝር ጉዳይ የተጻፈበት መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ሁለት ቦታ የተከፈለ ነው። ብሉይ ኪዳን ይባላል፣ ግማሹ አዲስ ኪዳን ይባላል ሁለተኛው። እኔ ብዙ ሰው የሚስተው የሚመስለኝ መጽሐፍ ቅዱስ ወደ ዓለም ሲሰራጭ ወደ ኢትዮጵያ የመጣበትን መንገድ ብዙ ሰዎች አያጤኑም። ምክንያቱም ከኢትዮጵያና ከእስራኤል ውጭ ያለው ህዝብ
ብሉይ ኪዳን ንባቡ ነው የደረሰው። የማቴዎስ ወንጌል ሲደርሰው ነው አብሮ ትንቢተ ኢሳይያስ የደረሰው እና ምንድነው የፈለኩት የብሉይ ኪዳንና የሐዲስ ኪዳንን ሐሳብ በየብቻው መነጽር ማየት ያስፈልጋል። እንዳልኩ ኢትዮጵያ ብሉይ ኪዳን የተቀበለችው ንባቡን ብቻ ሳይሆን ድርጊቱንም ጭምር ነው፣ ተግባሩንም ጭምር ነው። ጃንደረባው እንደምታስታውሱት ጃንደረባው ሲያነብ የተገኘው ትንቢተ ኢሳይያስን ነው። አንድ ግሪካዊ ቢሆን የነሶቅራጥን ፍልስፍና ወይም ደግሞ የአርዮስፋጎስን የፍርድ ጉዳይ ሊሆን ይችላል። ሌላውም እንዲሁ። እኛ ኢትዮጵያውያን ግን ብሉይ ኪዳንን ተቀብለን በብሉይ ኪዳን መስዋዕት እየሰዋን በብሉይ ኪዳን የተከለከሉትን ነገሮች በጠቅላላ ብሉይ የተባሉትን እየበላን የተከለከሉትን እየተውን አለባበሳችን፣ አመጋገባችን በጠቅላላ የቤት አሰራራችን ሳይቀር አሁን ጊዜ ስለሌለ ነው እንጂ አጠቃላይ ከብሉይ ኪዳን ወደ አዲስ ኪዳን የተሻገሩ ናቸው። አባቶቻችን የአዲስ ኪዳኑ ሊቃውንት ግን ከብሉይ ኪዳን ስርዓቱን፣ ከሐዲስ መስዋዕቱን፣ ከብሉይ ኪዳን ንባቡን፣ ከሐዲስ ትርጓሜውን ወስደው አስተካክለው ሰርተውላል። ስለዚህ አሳማ መብላት ወይም ሌላ ነገር መብላት በፍጹም በሃይማኖቱ ድሮ ቀርቷል የሚባል ነገር የለም። በፍትሐ ነገሥታችን በደንብ ተደንግጓል። ድሮ ቀርቷል ላይ ይባላል። በነገራችን ላይ በሐዲስ ኪዳን እንኳን አሳማ በግና ፍየል ብሉ የሚል የለም። እኛ የምግብ መጽሐፍ አድርገ ነው ዋናውን ነገር ትተን በተራው ነገር እየተከራከር ነው እንጂ በግና ፍየል ላምና በሬ ብሉም የሚል አልተጻፈም በሐዲስ ኪዳን። እንኳን አሳማውን እንኳን የተከለከለው ማለት። ስለዚህ በሐዲስ ኪዳን ክልክል ነው ድሮ ቀርቷል የሚባል ነገር የለም ለማለት ነው። ባጭሩ ጊዜ ስለሌለ ነው። መልካም ተጨማሪ ጥያቄዎች አሏችሁ? ምናልባት አስታውሳለሁ አሳማ ይበላል በኩዳዴ ጾም የሚል ዝማሬም አለና ከኩዳዴ ጾም ውጪ የሚበላ መስሎት ይሆን ተመልካቻችን? እንግዲህ አሳማ ይበላል። አሳ ማን ይበላል ነው ንባቡ የሚመስለው ሰሙ። ውስጡ ግን አሳማ ይበላል ማለት አሳማው በወዳደ ጾም የሚበላ ሰው አሳማ ነው ማለት በግልባቸው ሰው ባለቅኔ እኩል ማለት የፈለገው ይሄንን ነው። በወዳደ የሚበላ አሳማ እንደምታውቀው አህያና አሳማ እምብርት የላቸውም፣ አመጋገባቸው ገደብና ልክ የለውም ይባላል። ስለዚህ አንድ ሰው ምግብ ላይ ደፋር ሲሆን ወይም ደግሞ ይሉንታ ሳይኖረው ሲቀር ስግብግብ ሲሆን በቃ ሐሳቡ ሁሉ ምግብ ሐሳቡ ሁሉ የሚበላ ላይ ሲወርቅ አገሌ አሳማ ነው ይባላል። ለምሳሌ ቁጡ ሲሆን ነብር ነው ይባላል። ደፋር ሲሆን አንበሳ ነው ይባላል። ብልጥ ሲሆን ጦጣ ነው ይባላል። ምግብ ሲደፈርና ደግሞ ትንሽ ትሪ ሲያራቁት ደግሞ ጅብ ነው ይባላል። አንዳንድ ሰው አይደለም። ልክ እንደዛ ሆኖ አሳማ ማለት ይሄ ተጠያቂነት የሌለው ስግብግብ ምግብ ቆሻሻ የማይመርጥ ታጥቦ ጭቃ የሆነ በጣም ይሉንታ የሌለው ሰው በጠቅላላ አሳማ ይባላል፣ በምሳሌያዊ ንግግር ማለት ነው። ስለዚህ ሰውየው ያኛው አሳማ የማይበላል የሚለው አሳ ማን ይበላል ነው እንትኑ ወጥቅሉ። እንደገና ስትወስደው ደግሞ አሳማ ይበላል በሆዳደ ጾም። አሳማው ሰውዬ በሆዳደ ጾም ያገኘው ሁሉ ወደ አፉ ይላል ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኝ ደስታና እውነት ጽድቅ ነው እንጂ የምግብ ጉዳይ አይደለም። እንኳን አሳማውን በጉን ፍየሉን ብሉ የሚል የለም። ተመጣጣኝ ምግብ የጤና ጥበቃ መመሪያ እንጂ የመጽሐፍ ቅዱስ መመሪያ አይደለም። በነገራችን የዓለማዊ ትምህርት ላይ ነው ያለው እንጂ መጽሐፍ ቅዱስ ላይ እንደዛ ነገር የሚል የለም። ዞሮ ባጭሩ ለመጠቅለል ያህል አሳማ በሐዲስ ኪዳን በቤተክርስቲያናችን እጅግ ፍጹም ርኩስ ነው፣ አይበላም። ደግሞ እንደገና ደግሞ ሰይፉ መጠንቀቅ ያለብን አሳማውንም የፈጠረ እግዚአብሔር ነው። ሰው እኛንም እንድንመገብ የፈጠረ እግዚአብሔር ነው። የሰውን ሆድ ሲፈጥር ለሰው ሆድ የሚስማማውን መቼም ሰዎች መኪና ሲፈጥሩ ቤንዚን እንዲጠጣ ናፍጣ እንዲጠጣ መድበውታል ፋብሪካው አይደለም። እኛ ደግሞ እግዚአብሔር ሲፈጥረን ምን እንደምንበላ ምን እንደምንጠጣ ለደማችን፣ ለሆዳችን፣ ለጠቅላላ ሰውንም የትኛው እንደሚስማማ ያውቃል እግዚአብሔር። በኦሪት ዘሌዋውያን ምዕራፍ 11 ላይ በቀጥታ የማይበሉትን ነገሮች ዘርዝሮ ጽፏቸዋል። በነገራችን ላይ እንደው እኔ ትልልቅ መጽሐፍት አሉ፣ ግን እንደው ከዛ ይልቅ መምህር ሮዳስ የጻፋት የሕክምና ሳይንስና መጽሐፍ ቅዱስ የምትል መጽሐፍ አለች። አሁን መቼ እንዳወጣት አላውቅም። እኔ ዛሬ 3 ወር 4 ወር ነው ያየኋት። እንደው በጣም ትልልቁ መጽሐፍ ውቅያኖስ ከሚገቡ ባጭሩ ተጨልፋ የተጻፈች አለች እና እሷን መጽሐፍ ቢያነቡ በቂ መረጃ ያገኛሉ ብዬ አስባለሁ። ሌላው ምናልባት በእስልምናውም በክርስትናውም ጾም አለ። የጾም ጥቅም ይታወቃል። ሳይንስ ለዚህ እጅ የሰጠ ይመስላል። ምክንያቱም የጾም በረከቶችን አምኗል ሳይንስ። አሁን ደግሞ አሳማን በተመለከተ ደግሞ ያው ለጤና ይጎዳል የሚል መረጃ እያወጣ ነውና ሳይንስ ቀስ በቀስ ለሃይማኖት እጅ እየሰጠ ይመስላል። መጋቢ አዲስ እኔ መጀመሪያ ራሱ ሳይንስ ሃይማኖትን ክዷል የሚል እንትን አለ። እኔ ከዚህ በፊት በምሳሌ ተናግሬያለሁ አይደለም። ለምሳሌ አንተ ታክሲ ላይ ሹፌርና ረዳት አለ አይደለም።
ሹፌሩ ተሳፋሪዎችን የመሰብሰብ ቦታ የማስያዝ ገንዘብ የመቀበል የረዳቱ ስራ ነው። ነገር ግን ያ ሁሉ ተሳፋሪ ሞልቶ ሂሳቡን ተቀብሎ ሹፌሩን ቀጥል ሲለው ወደ ቦሌ ሄዳለሁ ቢል ወደ ፒያሳ ቢቀጥል ረዳቱ ከመጮህና ከመለፍለፍ ያለፈ ትርጉም የለውም። እኔ ይሄ ዓለም እንደ መኪና ብትወስደው ሃይማኖት ሹፌር ነው፣ ሳይንስ ረዳት ነው። ሌላ ምንም ተአምር የለውም። የረዳት ጉዳይ ሹፌሩ እንደውም አንዳንድ ያለ ረዳቱ ሊሄድ እኮ ይችላል አይደለም። ይሄን ያለ አንገብጋቢ አይደለም። ስለዚህ እኔ ሳይንስ እጅ ሰጥቷል አልሰጠም የሚለው መጀመሪያ እጅ ለመስጠት ላለመስጠት አቅሙ የቱ ጋር ነው ያለው? ሳይንስ እኮ የኑሮ መደጎሚያ እኮ ነው። ይሄ ከገነት ከተባረርን በኋላ ይሄ ሰው ችግር ውስጥ ከገባ በኋላ አፈሩን ማቅለጥ ጀመረ። ብረቱን እያጣመ ውሃውን እያፈላ እየዘራ እያበቀለ እየጠበሰ እያነፈረ እያረደ እየቀቀለ መብላት ጀመረ። ስለዚህ የሰው ልጅ ኑሮውን ለማሻሻል የፈጠረው አንድ ሲስተም እንጂ ከሃይማኖት እኩል ቁጭ ብሎ መደራደር የሚችል እንዲያውም ሳይንስና ሃይማኖት አይባልም ይላሉ አባቶቻችን። ምክንያቱም እኩል አለ። ከሰውና ከእግዚአብሔር ማን ይበልጣል አይባልም ይላሉ አባቶች። ምክንያቱም ከሰውና ከእግዚአብሔር ማን ይበልጣል ለማለት ተቀራራቢ መሆን አለባቸው ለማለት ነው። እና እኔ ሳይንስ እጅ ሰጥቷል ቆይቷል። እጅ ከሰጠ ብዙ ነገሮች አሁን ስለ ፕላኔቶች የተጻፉት ስለ አክብት የተጻፉትን ስታይ ስለ ሌሎችም ነገሮች የተጻፉትን ነገር ስታይ በአዝጋሚ ለውጥ እውነት እየሆነ የመጣው የሃይማኖት ጉዳይ ምክንያቱም ሳይንስ እያጠና ነው። ምክንያቱም ለምሳሌ የቻርልስ ዳርዊን ኤቮሉሽን በዝግመተ ለውጥ እንዲሆናል የተባለው እኮ ኋላ የመጡ ሳይንቲስቶች መጽሐፍ ቅዱስ እኮ አይደለም። የኋላ ሳይንቲስቶች ቲዎሪውን አፈረሱት እኮ ቲዎሪውን በቲዎሪ እኮ ሻሩት እኮ አፈረሱት እኮ። ስለዚህ ሳይንስ እየወደቀ እየተነሳ ራሱን እያከሰመ ነው። ሃይማኖት ግን ሰማይና ምድር የፈጠረ እግዚአብሔር ነው ያለው የዛሬ 7000 ዓመት ነው። ዛሬም እግዚአብሔር ነው፣ አልተለወጠም። ምናልባት ካሁን በኋላ 50 ሺህ ዓመት እንኳን ብንቆይ እግዚአብሔር ተለውጦ አያውቅም፣ አይለወጥም። ስለዚህ እኔ ሳይንስ እጅ ሰጥቷል፣ ከሰጠ ቆይቷል። ለምሳሌ ተመልከት፣ ውሃ ጠጡ፣ ኦርጋኒክ ምግቦችን ብሉ፣ ፀሐይ ሙቁ፣ የእናትን ወተት። አሁን ለምሳሌ በዓለም ላይ እኮ የዱቄት ወተት ታውቃለህ፣ በሰለጠኑት ዓለሞች ተራቆ በጣም ብዙ አይነት ወተት ተመርቷል። አሁን ግን ሳይንስ የደረሰበት ጭብጥ ምንድን ነው? ምንም ብንወርቅ ብንነሳ፣ ምንም ብንመራመር፣ ላቦራቶሪ አንገታችንን ደፍተን አንጀታችንን አጥፈን ስንመራመር ብንውል ብናድር የእናትን ወተት ያህል የሚተካ ነገር አላገኘንም አሉ። የእናት ወተት እኮ ኤክስፓየር ዴት የለው፣ ስኳር ጨምሩብኛል፣ አፍሉኛ፣ እንዲሁ ቢያደር አይቆራረጥ። ተመልከት፣ እግዚአብሔር የሰራው ጥበብ ገና አድንቀን አምነን ዘግተ ነው እንጂ እናድንቀው ብን ጭርቅ ያስጥላል እውነቱን ለመናገር። ስለዚህ እኔ ሳይንስ እጅ ሰጥቷል አልሰጠም ለማለት መጀመሪያ ለመስጠትም ላለመስጠት አቅም አለው ብዬ ስለማላስብ እኔ እጅ ሰጥቷል ለማለት ይከብደኛል። ያ ብዙ ተመልካቾቻችን ቃለ ሕይወት ያሰማልን ብለዋል። ደወል አረኩኝ እንደተለመደው የአድማጮቻችንን ጥያቄ መልሰዋል። መጋቢ አዲስ በጣም ከልብ ነው የማመሰግነው። መልካም አመሻሽ ብያለሁ። እግዚአብሔር ስለኔ ማመሰግናለሁ። እኔ እንዲህ አይነት ቁም ነገሮች በመነሳተ ግን እኔ ሰይፉ እንደው እንድታስጠነቅል የሚፈልገው አሁን እንግዲህ ይሄንን ይበላል አይበላም የሚለውን ይወስዱና ቲክቶክ ላይ መጨቃጨቂያ፣ መነታረኪያ፣ መደባደቢያ ያደርጉታል። ይሄ መቼም ማህበራዊ ሚዲያው ረሀብተኛ ነው። የራበው ሰው ቆሎም ቂጣም ቢያገኝ ወደ አፉ ነው የሚወረውረውና እኔ ማህበራዊ ሚዲያ ላይ ያላችሁ ሰዎች ይህን አጀንዳ እንዳታበቃ እዙ ከስሞ እዙ ሙቶ ይቅር፣ በቃ አለቀ። የምትበሉ የራሳችሁ ጉዳይ ነው፣ የማትበሉም የራሳችሁ ጉዳይ ነው። ቤተ ክርስቲያናችን የምታስተምር ነው የተናገር ነው። እኛ እዙ ላይ ያቆማል ሁሉም ነገር ማለት በቂ አጀንዳ አለው። ህዝቡ ተጨማሪ አጀንዳ እየተፈጠራቸው እንቅልፍ አትንሱት ለማለት ነው። መልካም እናመሰግናለን። መልካም አመሻሽ መጋቢ አዲስ። እሺ ታዲያስ አዲስ